የቅዳሴው ሁሉ ስርዓት የሚደረገው ውጪ ላይ ነው። እዚህ ከተማ ያለውን ቤተክርስቲያን ስናይ በእውነት ያሳዝናል። ውጪ እየተቀደሰ ቅዱስ ሥጋው ክቡር ደግሞ ውጪ እየተቀበለ እና አዝኛለሁ። በጣም አይተውኛል እንዴት እንደነበረ። ሰው ሄዶ ሙሉውን ወጪ አውጥቶ ሊሰራው ይችላል። ገንዘቡን አይደለም የምንፈልገው፣ እኛ የምንፈልገው ማቴሪያሉን ነው። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በአገራችን በኢትዮጵያና በመላው ዓለም ላይ የምትገኙ የተዋሕዶ ልጆች ሁላችሁም እንደየሰዓት አቆጣጠራችሁ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አደረሳችሁ። አሜን። ቸሩ አምላካችን ልዑለ ባሕርይ እግዚአብሔር ስሙ ለዘላለም የተመሰገነ ይሁን። እንግዲህ ውድ የተዋሕዶ ልጆች በአገራችን እና በመላው ዓለም ላይ ያላችሁ በሙሉ እንግዲህ ከዚህ ቀደም እዚህ ጋር የምታዩዋቸው እንግዶቼ አንድ ሁለት ፕሮግራም እዚህ ነጋሽ ሚዲያ ላይ መጥተው ውይይት አድርገን ነበረ። የውይይታችን የመጀመሪያው መነሻው የነበረው እዚህ ጋር የምታዩት ወንድማችን አቶ አዲስ አንድ የህይወት ነገር ገጥሞት ደግሞ እናታችን ኪዳነ ምሕረት ወይም ደግሞ እግዚአብሔር ያደረገለትን ተአምር ለመግለጽ እዚህ ነጋሽ ስቱዲዮ መጥቶ እንደምታስታውሱት ናታኒም የተባለ አንድ ልጅ ነበረውና እሱ ልጅ ለብዙ ዓመታት በህመም ውስጥ ይሰቃይበት ነበረ። በተለይ ከ4 እስከ 5 ዓመት ድረስ በብዙ መከራ ውስጥ ያሳልፍ ነበርና በስተመጨረሻ ግን ይህንን ድንቅ ልጅ እናታችን ኪዳነ ምሕረት በሰሚነሽ ኪዳነ ምሕረት ማለት ነው በሷ ጸበል እናታችን ኪዳነ ምሕረት ፈውሳው ነበረ። ነገር ግን ይህን ልጅ ለማስታመም ብዙ አድባራት ገዳማት በተለይ በኢትዮጵያ በጣም ብዙ ቦታ ሄዶ ነበርና በዛ ውስጥ ሲሄድ አንድ ያገኛት ድንቅ የሆነች ገዳም ነበረች እናታችን ቅድስት ኪዳነ ምሕረት። እነሱ ቦታውም በኋላ በደንብ ይገልጡታል። እና ያቺ ኪዳነ ምሕረት ምስኪን የምታሳዝን ቤቷ ፈርሶ በጣም በብዙ ችግር ውስጥ ነበረችና ያንን አይቶ ማለፍ አልወደደም። ነገር ግን እግዚአብሔር ቢፈቅድ ወደ ከተማ መጥቼ ሰውን አስተባብሬ በአገራችን በኢትዮጵያ ያሉትን በአዲስ አበባ ያሉትን በሰፈሬ በአካባቢ ያሉትን በማለት እንደዚሁም ደግሞ እስቲ ከውጭ ሀገርም ደግሞ እህት ወንድሞቼን አስተባብሬ ይቺን እናቴን ኪዳነ ምሕረት ቤተክርስቲያን አሰራለሁ ብሎ እግዚአብሔር ልቦናውን አነሳስቶት እንግዲህ እሱ የደረሰበት ደረጃ አለ። ስለዚህ ዛሬ የተገናኘንበት ዋነኛው ምክንያት ስለዛች ስለ ኪዳነ ምሕረት ገዳም ምን ደረጃ ደርሳለች፣ አሁን ላይ በምን ሁኔታ ነው የምትገኘው፣ ቀጣይስ ምን ያስፈልጋል፣ እስካሁን ድረስ ምን ተሰርቷል የሚለውን
እዚህ ጋር ካሉ ከሁለት ወንድሞቼ ወይም አባቶቼ ጋራ ቆይታ እናደርጋለን ማለት ነው። እግዚአብሔር ከሁላችን ጋር ይሁን። እንኳን በሰላም መጣችሁ። እንግዲህ አዲስዬ እንደምታውቀው ከዚህ በፊት አንድ ሁለት ፕሮግራሞችን ሰርተናል። በተለይ በልጅ እየተነሳ ነበረ የተገናኘ ነው። ነገር ግን በዛ መሃል ውስጥ እንዲያው ለኔ ምንም እርዳታ አይደረግልኝ ለግሌ አልፈልግም። ነገር ግን እዛ ሄጄ ያየሁት አንድ አስደናቂ ገዳም አለ፣ ቦታ አለ፣ ታምራዊ ብዙ ፈውስ የሚደረግበት። ነገር ግን ቤተክርስቲያኒቷ በጣም ተጎድታለች። እንዲያው እሷን ቢያግዙልኝ ብለህ እዚህ አደባባይ ላይ ተናግረ እግዚአብሔር እንግዲህ ልባቸውን ያነሳሳቸው ደግሞ ያንተን ስልክ አስቀምጠን እየደወሉ ማድረግ ያለባቸውን አድርገዋሉና እስኪ ወደ እነዚህ እንመጣለን። ከዛ በፊት ግን እስቲ ለተወሰነ ደቂቃ አድማጭ ተመልካቾቻችን ያቺን ቦታ እስኪ አስታውሳት። ቦታዋ፣ ስሟ፣ አካባቢዋ ምን ይመስላል፣ በውስጧ ያሉ ታምራቶች ምን ምን ተደርገዋሉ የሚለውን እስኪ አዲስዬ ራስን አስተዋውቅልንና ባጭሩ ንገረን እስቲ። እንግዲህ ያው ቤተክርስቲያኗ ወይም ገዳሟ የምትገኘው በጌራ ምድር ቆላ ውስጥ ነው የምትገኘው። ጌራ ምድር መንዝ ግራርጌ ኪዳነ ምሕረት ትባላለች። እንግዲህ እኔ ብዙ ገዳማትን በልጄ ሕመም ምክንያት ዞር ያየኋት ገዳም ናትና እንግዲህ ቤተክርስቲያኗ ምሰሶ በምስጥ ተበልቶ በቃ ኦልሬዲ ፈርሳ ማለት ይቻላልና እንደዛ ሆና ነው እኔ የደረስኩት። እኔ አዛየሁትና በጣም አዝኜ ባለፈው ለእናንተም በሙቪ ልኬላችሁ ነበር በቴሌግራም እና አህዱ አብ ብለው ውስጥ እንትን ብለው ቅዳሴ ጀምረው ግን ሁሉም ስርዓት የቅዳሴው ሁሉ ስርዓት የሚደረገው ውጪ ላይ ነው እና ያንን አይቼ በጣም ክብድ ብሎኝ እንግዲህ እንደ እግዚአብሔር ፍቃድ ያው እዚህ 2 ጊዜ 3 ጊዜ ተመላልሳ ዛሬ 3ኛዬ ነው እዚህ ስመጣ። ግራርጌ ኪዳነ ምሕረት እጅግ በጣም የምታሳዝን ገዳም ናት። በጣም ቆላ ውስጥ ነው ያለችው ገደል ውስጥ ነው ያለችው። እዛ ደግሞ ያሉት 20 ሰዎች ናቸው። እንደው ብዙ ምዕመናን ኖሮ የሚደጉማት እንኳን ቢሆን እዚህም መምጣት ባላስፈለገ ነበርና ግን ያሉት 20 አባወራዎች ናቸው እዛ ያሉትና ከመቶ የማይበልጡ ሰዎች ናቸው እዛ ያሉትና እጅግ በጣም ከእጅ ወደ አፍ የሆነ ኑሮ የሚኖሩባት እጅግ በጣም አስቸጋሪ ቦታ ላይ ነው ያለችውና ከመሃል ሜዳ ወደ ሶስትዬ የምትባል ቦታ የ7 ደቂቃ መንገድ አለ። በትራንስፖርት እስከ ሶስትዬ የምትባል ከተማ ድረስ ትሄዳለህ። ከዛ በኋላ የ1 ሰዓት መንገድ በእግር ወደ ውስጥ ትገባለህ እና ያንን ነገር ሳይ ሰውም አለመድረሱን ሳይ እዛ አካባቢ ሰውም መድረሱን እንደማይደርስ ሳውቅ በጣም ነው ያዘንኩት። ምክንያቱም ብዙ ሰዎች እዛ ሲፈወሱ አይቻለሁ። በጣም ብዙ ሰዎች ሲድኑ አይቻለሁ እዛ እና የፈውስ ቦታ ነው። ግን ያው ሰው ስለማያውቅ ሰው ስላላወቃት ምዕመኑም ስላላወቃት እዛ ቦታ ላይ የሚደርሰው ሰው ውስን ሰው ነው። በጣም ውስን ሰው ነው። እንደኔና እንደ ወንድሜ ተስፋዬ ያው በችግር ምክንያት ስንዞር ሰዎች ነግረውን ነው። እኔ አሁን በወንድሜ ተስፋዬ ምክንያት ነው ያችን ቦታ ያየሁት። እስኪ ኪዳነ ምሕረት አለች እንደዚህ ግራርጌ ኪዳነ ምሕረት የምትባል እስኪ እዛ ወሰደው እስኪ እዛ ሂድ በሚል ነው ሄጄ እንዳይ የሆነውና እዛ ደግሞ ስደርስ ያው እንደነገርኩ ቤተክርስቲያኑ በምስጥ ተበልታ ምሰሶ ሁሉ ተቆርጧል ምሰሶና አሁን አገልግሎት አይሰጥም። በመቃኞ ውስጥ ነበረ አገልግሎት የሚሰጠው እና መንበሩን ስናይ መንበር ጸላቱ የተቀመጠበት ቦታ ስናይ ሁሉ ነገር በጣም ገረመኝ። እዚህ ያየሁትና እዛ ገጠር ላይ የምታያቸው ነገሮች ስለሚለያዩ እንደው እግዚአብሔር ከቀናይ የእግዚአብሔር ፍቃዱ ከሆነ ወንድሞቼን፣ ጓደኞቼን፣ ቤተሰቦቼን አስተባብሬ እንደው አንድ ነገር ማድረግ አለብኝ ብዬ አሰብኩና ወደዚህ ወደ ነጋሽ ሚዲያ ስመጣ ያቺን መልእክት ያስተላለፍኩት በዛ ምክንያት ነውና ገዳሟ ፈዋሽ ገዳም ናት። ብዙ ሰዎች ሲፈወሱ አይቻለሁ። ታዝለው መጥተው በእግራቸው የሄዱ ሰዎች አሉ። ልክ እንደኔ ልጅ ማለት ነው እና ብዙ ሰዎች የተፈወሱበት ቦታ ነው ያ ቦታና እዛው አካባቢ ደግሞ የእግዚአብሔር መስቀል የወረደበት ብርሃነ መስቀሉ የወረደበት ቦታ አለ።
እዛው አካባቢ ላይ እንደው መተው ይሄ ሁሉ ማየት የሚችሉ ብዙ የጥንታዊ ቅርሶች ያሉበት ቦታ ነው። የክርስቲያን ሀገር ነው በአጠቃላይ እና እንደው ሰው መጥቶ ቢያያት ቢጎበኛት እና ችግሯን አይቶ ደግሞ ቢቀርፋት ችግሩን ቢቀረፍላት ችግሯ ብዬ ነው እንደገና ድጋሚ ለሶስተኛ ጊዜ ወደዚህ መጣሁት። በጣም እናመሰግናለን አዲስዬ። መጽሐፍ ቅዱስ እንዲህ ይላል፣ እናንተ በተሸለመና በአማረ ቤት እየኖራችሁ እኔ በፈረሰ ቤት መኖር ጊዜው ነውን ይላል አንደኛ ነገሥት ላይ እና እንዳልከው እውነት ነው። የእግዚአብሔር ቤት እንዲህ ምስጥ በልቶት እንደዚህ ደክሞ እየፈረሰ እያለ እንግዲህ ሕሊና ያለን ሰዎች ማገዝ እየቻለን መርዳት እየቻለን ግን ዝም ብለን የምንቀመጥ ሰዎች ካለን እንግዲህ እግዚአብሔር ጊዜው ነውን ይላል ይጠይቃልና በእውነት ለዚህ ታላቅ ገዳም ሁላችንም ልንረባረብ ይገባል። ምናልባት አቶ ተስፍሽ እስኪ እርሶም ደግሞ በተወሰነ ደቂቃ ስለ ቦታው ወንድሜ ሐዲስ ያልጠቀሰው ነገር ካለ እሱን አያይዘው እስኪ ቢገልጹልን። እሺ፣ እግዚአብሔር ይስጥልኝ። ያው እንግዲህ በዚሁ በግራርጌ ኪዳነ ምሕረት መንዝጌራ ምድር ወረዳ ላይ በምትገኘው ግራርጌ ኪዳነ ምሕረት ዙሪያ ባለፈውም አብረን ቀርበናን ከአባታችን ጋርና ከእሱ ከወንድሜ ጋር ቀርበን ያለውን ሀሳብ ገልጸን ነበር ይሄድ ነው እና አሁንም እንግዲህ የተደረገልንን ቀጥለን እንገልጻለን እና በአካባቢው ላይ የነበረው ሁኔታ አካባቢው የፈውስ ቦታ በጣም ብዙ ገዳማት ያሉበት አካባቢ ነው እና ተአምር የሚደረግበት እውነተኛ አገልግሎት የሚሰጥበት አካባቢ ነው። ይቺ ኪዳነ ምሕረት ግን ያው ወንድሜ እንደጠቀሰው ምስጥ የበላው ነው። እዛ አገልግሎት ቢሰጥበት ሰው ላይ አንድ ቀን ይወድቃል በሚል ነው መነሻችን። አሁን አንድ ቀን ሰው ላይ እዚህ ያለው 20 ሰው ነው እዚህ ላይ ይወድቅና እንደገና ሌላ ጥፋት ከሚሆን በሚል ነው አባቶቻችን እዛች በሳር ጎጆ ውስጥ አገልግሎት ውስጡ ለዛውም አይበቃቸውም። ውጪ ነው ቅዳሴ የሚካሄደው። ገዳም ናት። የእመቤታችን ቅድስት ኪዳነ ምሕረት ጽላትና የልጇ የመድኃኔዓለም ጽላት ነው ውስጡ ያለው እና አልቅሼ ነው የሄድኩት። እዚህ ከተማ ያለውን ቤተክርስቲያን ስናይ በእውነት ያሳዝናል። ውጪ እየተቀደሰ ቅዱስ ሥጋው ክቡር ደሙ ውጪ እየተቀበለ እና አዝኛለሁ። በጣም አይተውኛል እንዴት እንደነበረ። መቼም እናልፋለን። በጎ ስራ የሚያክል ነገር የለም እና በጎ ስራ ሰርተን ብናልፍ የሚል ነው ውስጤ። አቅም የለኝም። የመንግስት ሰራተኛ ነኝ። የራሴ ገቢ አለኝ። የዕለት ጉርስ አለኝ። የሚያዞረኝ ግን ቃሉ ስለነበረ ነው። ምክንያት አለው እሱ እግዚአብሔር። ይህም በመዞር ነው ያንን አካባቢ ያየሁት። ወደ 50 ቤተክርስቲያኖች አካባቢ ይሆናሉ። እዛ አካባቢ ያገዝኳቸው ሲሆን ያደረስኩት ያገዙት ሌሎች ናቸው። እነሱም ደግሞ አገዙ አይባልም፣ ታገዙ ነው የሚባለው። መቼም እንግዲህ አገዙ እንላለን እንጂ ረዱ እንላለን እንጂ መጀመሪያ ሰው ነው ራሱ እግዚአብሔር ነው የሚረዳው ሰው ነው። እግዚአብሔር የረዳው ነው ያንን ቦታ ማገዝ የሚችለው። እና ይህችን ቤተክርስቲያን አየኋት። በጣም አዘንኩኝ፣ አለቀሱ። ምስጡ ወጥቶባታል። ምንም በቃ አፈር እንደው ዝም አንድ ቀን እንደሚወድቅ በቃ ነው። አዝኜ አልቅሼ ወጣሁ። ከወንድሜ ጋርም ተነጋገር። እሱም ያው ለልጁ የበለጠ ፈውስ ለማግኘት የማይደርስበት ገዳም የለም፣ የማይማጸንበት ገዳም የለም። እና እዛ መጥቶ እስቲ ምናልባት እናቴ ናት ብሎ መጣ። አየ። እሱም ያንን ሄዶ ተማጸነ። እሱም ገዳም ናት። እኔ ምንም ማንም አልነገረኝም ገዳም መሆኗን። እንዲህ ቆሜ ሳይ የሆነ ነገር አለ በቃ። እና ገዳም ናት እንዴ ስላቸው ገዳም ናት አሉ። እና ሞገሱ ራሱ ያስታውቃል እዛ ጋር ያለው ነገርና ስለዚህ እችን ነገር እንዴት እናደርግ በሚል ተነጋገር። የሚረዳው ሰዎችን መጠየቅ ጀመር። ለአንድ ቤተክርስቲያን እዚህ መስቀል ወረዳ የተባለበት አምቦ ሜዳ ቅዱስ ገብርኤል ጀነሬተር ለምነው ያንን ጀነሬተር የምትገዛለን ልጅ ነበረች። እዚህ ጅቡቲ ነበረች። እሷን የሚያውቁ አንድ መምህር ነበሩ። ለዛ ጀነሬተር ልንገዛ ስንሄድ በዛ ምክንያት ልጅቱን ተዋወቅን። እሷ ደግሞ እንግዲህ ይህንን ችግር ስንነግራት
የዚች የቤተክርስቲያን ሁኔታ ስንነግራት ቤተክርስቲያኗ በጣም የወደቀች ናት። መጀመሪያ ባለበት ምሰሶ እናድርግ በሚል ነው ይችን ምሰሶ የገዛ ነው። በ73212 ብር ያ ምሰሶ ተገዛ። የብረት አርድእቶች ማለት ነው። እሱን ሳንጀምር ቤተክርስቲያኑ የሚያሰጋ ስለሆነ ይህን ለዚህ አገልግሎት አላውለውም አለ የሚሰራውም ግለሰብ ስናናግረው ባለሙያ። ስለዚህ ምን ማድረግ አለብን? ከአዲስ ጋር ተነጋገር። ያው ሰው መፈለግ ነበረብን። እኔም በእኔ በኩል እንዲሁ ስንፈልግ ይችን እህታችንን ጀኔሬተር የገዛችላቸውን ለቅዱስ ገብርኤል እሷን አነጋገርናት። እሷ 195,000 ብር አካባቢ 95,700 ብር ሰበሰበች። ወልደ ዮሐንስ ከሚባል ካናዳ አገር ከሚኖር ከምታውቀው ልጅ 130,000 ብር፣ ፈረንሳይ ሀገር ከምትኖር አንድ እህቷ ዘመዷ ወይም ጓደኛዋ ናት 65,000 ብር ሰበሰበችና ያዘችው ብሩን። እንግዲህ አንቺ ያዥው፣ ሂደቱን ስንጀምር የሚገዙ ነገሮች ሲያስፈልጉ እነግርሻለን። በግለሰቡ አካውንት በኩል ገቢ ታደርጊለታለሽ። እኛ ደግሞ የቀረውን እንሰብስብ። የብረቶቹን ዋጋ መሰብሰብ ማወቅ ነበረብን። የብረቶቹን ዋጋ ሰበሰብን፣ ጠየቅን። መጨረሻ ላይ አሁን በቅርቡ የዛሬ 20 ቀን አካባቢ ሄደን ብረቶቹን ገዛን። ብረቶቹ 130 ናቸው የተገዙት። ባለ 14፣ ባለ 12፣ ባለ 8። እነዚህ ባለ 8ቱ ነው። ባለ 12ቱ 50 ናቸው 100። ባለ 14ቱ 30 ነው። ይበቃል አይበቃም አላወቅነውም። እኛ በእጃችን ያለውን ገዛን። ለጊዜው በመሐንዲስ አሳይተን በሱ በኩል በአዲስ በኩል የሚያውቃቸው መሐንዲሶች አሉ። ይሄን ያህል ይበቃል ያሉንን እሱ ነገረን። አብረን እኔ እና እሱ ለዋጋውም ለትራንስፖርቱም ይቀንሳል በሚል ከዚህ ደብረ ብርሃን ሄደን ገዛን። አስጭነን ከነ ትራንስፖርቱ ከነ ምናምኑ እሷ በላከችለት ለነጋዴ በላከችለት 195,700 ብር ላይ 64,000 ብር ጨምረን ብረቱ ተገዝቶ ተላከ። 42,000 ብር የሰጡኝ ሰዎች አሉ። እነሱ እንግዲህ ወለተ ሚካኤል 7,000 ብር ነው የሰጠችን። ጸዳለ ማርያም እንዲሁ 400፣ ፍቅርተ ኢየሱስ 500። እንደገና ደግሞ ኪዳነ ማርያም፣ እህተ ማርያም፣ ኃይለ ገብርኤል፣ መቅደሰ ማርያም፣ ወለተ ሰማዕት፣ ብስራተ ገብርኤል፣ ወለተ ሚካኤል፣ ወለተ ድንግል፣ እህተ ሚካኤልና ኃይለ ጊዮርጊስ 16,215 ብር ሰጡን። ብስራት ማን ነው? አስራት ደምሳቸው የሚባል ወይም ወልደ ማርያም የሚባል ወንድማችን ደግሞ 19,750 ብር ከ91 ሳንቲም ሰጠን። ሌሎቹ ደግሞ ወለተ ሚካኤል፣ ፍቅርተ ኢየሱስና ጸዳለ ማርያም የሚባሉ 8,300 ብር ጠቅላላ 42,200 ብር 42,000 ብር አካባቢ ሰጡ። ይህን እዚህ ላይ አዲስ ወንድሜ 22,000 ብር እዚህ ላይ ጨመረልን። 64,000 ብር ሆነ። 195,700 ላይ ተጨምሮ ጠቅላላ ብረቱ ከነወዛደሩ ከነትራንስፖርት ዋጋው 262,890 ብር አውጥተን ያን ገዝተን ወደ ግራርጌ ኪዳነ ምሕረት ልከናል። እንግዲህ አሁን ለቀጣይ ስራ ደግሞ የሚቀረን ስራ አለ። በዚህ አጋጣሚ ሳናመሰግን የማናልፈው መንበር የገዙልን ሰዎች አሉ። መንበሩን አስገብተናል። ያችን ጎጆ አፍርሰን መግቢያው ጠባብ ስለነበረ አፍርሰን መንበሩን አስገብተናል። ቀደም ሲል እዚህ ስቱዲዮም እንዳሳየ ነው መጎናጸፊያ፣ የታቦቱ መሸከሚያ፣ ቀጸላውን ምናምን እነዚህን አስገብተናል። አሁን የሚቀረን እንግዲህ ይሄን ብረቱን ካስገባን ጣውላ ይቀረናል። እሱ ጋር እንመጣለን። ሶስተኛው እንትናችን ላይ እንመጣለን። ግን እስካሁን ያሉት ነገር በጣም ጥሩ ነው። በጣም ደስ ይላል። ደግሞም እንባዎት ይታበሳል። በእውነት እንግዲህ ብዙ ዋጋ እየከፈሉ ነው እርሱ ያሉት፣ እንዲሁም ወንድሜ አዲስ፣ ሌሎችም ኮሚቴዎች ከእናንተ ጋር መሆን ዋጋ እየከፈሉ ነው ያሉትና እንግዲህ ይህንን እንባዎትን በኢትዮጵያ ያሉ ከኢትዮጵያ ውጭ ያሉ ሰዎችም እያዩት ስለሆነ እንግዲህ እነሱ አለን አይዟችሁ ይላል። እነሱም ቢሆን ከየትም አምጥተው ሳይሆን ከዕለት ጉርሳቸው ነው። አንዳንዴ ውጭ ሀገር ያሉ ሰዎች ሁሉ ነገር ተመቻችቶላቸዋል ማለት አይደለም።
ግን አስራት በኩራታቸውን እያወጡ ለእግዚአብሔር እንዲያው ካለን ነገር ላይ እንስጥ እያሉ ነውና ይሄን የሚከታተል ህዝብ እንባዎትን ያብሳል ብዬ በእውነት ተስፋ አደርጋለሁ። ሁለት ደግሞ እዚህ ላይ እንዳየሁት ከሆነ 400 ብር 500 ብር ሰው ያቅሙን ነው የሚሰጠውና ሲጠራቀም ነው ብዙ የሚሆነው። ስለዚህ አይዞት በርቱ ለማለት ነው። ከዛ በመቀጠል አዲስዬ እሳቸው እንግዲህ በደንብ ብዙ ነገሮች እንዳስተውታል። አንተ ጋም ደግሞ የቀሩትን ነገሮች ምንድነው እስካሁን የተሰራው ምን ተደርገዋል እስካሁን የሚለውን እሱን ንገረንና ደግሞ ከዚህ በኋላ ምን ያስፈልጋል የሚለው ጋር ደግሞ እንመጣለን። አዲስዬ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው። መምህር አድነው ያፈረሱት ቤተክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ህንፃ ቤተክርስቲያኑ። መድኃኔዓለም በዚህ አይከብርምና ለርሱ የሚገባውን ክብር ሰጥተን ቤተክርስቲያኑን እናንጽና ግድ የለም የነበረውን እናፍረሳሉ። ማንን በማመን? መድኃኔዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞት የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን ይበላል። አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔዓለም ቤተክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔዓለምን ለመድኃኔዓለም እንስጥ። እሺ እንግዲህ ያው እስካሁን ድረስ እዚህ ነጋሽ ሚዲያም ቀርበን ባለፈው እንዳሳየነው ሞካሹንም መጎናጸፊያውን መንበሩንም የገዙልን ሰዎች አመስግነን ነበር ነውና ከዛ በኋላ መንበሩን ቦታው ላይ ማድረስ ነበረብኝ እኔና ከወንድሜ ከተስፋዬ ጋር ሆነን መንበሩን ጭነን የተገዙትን ነገሮች በሙሉ መጎናጸፊያውንም ነገር ሁሉን ነገር የሚያስፈልጉትን ነገር ጫንና ሄደን እዛ አስረክበን ነው የመጣነው እና የቤተ ክርስቲያኗን ሁኔታ እንደገና እንዴት ነው ማድረግ ያለብን? አንድ ላይ ነው ባለችበት ነው መሰራት ያለበት ወይስ ሌላ ትርፍ ቦታው የነበሩ ቦታዎች ነበሩና እነዚህ ነገሮች አፍርሰን ነው ወይ ምን ሰራው የሚለውን ከና አባ ጋር ተማከርንና አይ የለም በቃ ቦታው ገደልም ስለሆነ ያለችውን ቦታ ጠባብ ስለሆነች እዛው ላይ ነው መሰራት ያለባት በዛው ባለችበት ነው መሰራት ያለባት የሚል ነገር እንትን አለ። እንግዲህ ከመሐንዲሶች ጋር ጓደኞች ያሉ እነሱን አወራውኝና የሚያስፈልጉትን ነገሮች ነገርኩት። ስንት በስንት እንደሆነ 12 ተኩል በ12 ተኩል
144 ካሬ ላይ ነው ያረፈችው ቤተክርስቲያኗ እና በዚህ በ144 ካሬ ላይ ነው የሚሰራው ቤተክርስቲያኑ እና ምን ያስፈልጋል ለዚህ ምናምን ስንል የሚቆሙትን ኮሎኖች ብዛት ሁሉን ነገር ሂሳቡን ሰርቶ ጓደኛዬ ነው ኢንጂነር ነው ሁሉን ሂሳቡን ሰርቶ ነገረኝ እና የብረት ዋጋ ብረቱ ምን ያህል ይፈጃል ትልቁ እንግዲህ ያው ብረቱ ስለሆነ ምን ያህል ይፈጃል ያ ብረት የሚለው ነገር ያው ካቅም በላይም እንዳይሆን ሰውም ካቅም በላይ አሁን ብዙ ሰው እየተቸገረ ነው ያለውና እንደገና ደግሞ እኛ ሌላ ችግር እንዳንሆንበት በማሰብ አነስተኛ የሆነ ነገር የሚታደስበት ነገር ምናምን ብለን በሲሚንቶም ለማደስ አሰብን አሸዋ እናስገርፈው ግን የሚሆን አይደለም ቋሚው ምሰሶ በምስጥ የተበላ ስለሆነ ኮለኖች መቆም አለባቸው ተባለና አንድ 8 ኮለን ይቆማል 8 ኮለን በውስጥ 8 ኮለን አጠቃላይ 16 ኮለን እኛ 12 ነበረ ቅዱሱ ላይ ያልነው ልጁ ደግሞ እዛ የሚሰራው አይ 8 ነው መሆን ያለበት አለ 16 ኮለን ለማቆም እንግዲህ ምን ያህል ብረት ያስፈልጋል የሚለውን ስናይ ወደ 130 ቤርጋ ብረት ያስፈልጋል የሚል ነገር ነገረኝ ባለ 14 30 ባለ 8ቱን 50 ባለ 12ቱን 50 ያው እሱ ወንድሜ ቀደም እንደገለጸው እህተ ማርያም ጅቡቲ ነው የምትኖረው ወንድማችን ወልደ ዮሐንስ ደግሞ ካናዳ ሀገር ነው የሚኖረው ጽዮን ክፍሌ እህታችን ጽዮን ክፍሌ ደግሞ ፈረንሳይ ሀገር ነው የምትኖረውና እነሱ እንግዲህ ወደ 195700 ብር አካባቢ ላኩልን እኛ ደግሞ ከመንበሩ ከመጎናጸፊያው ከመኖ አንዳንድ የሰጡን ሰዎች የተረፈ ገንዘብ ነበረ ያው እሱም የሰበሰበው ነበረ እሱን ጨማመርንና አይ ይነስም ይብዛም ባለው ሳንቲም ብረቱ ይገዛና ብረቱ ይግባ በሚል ብረቱን አስገብተናል አሁን 130 ብረት ገዝተን አስገብተናል እንግዲህ ይበቃል አይበቃም ኮለኑ ነው ለኮለኑ ለመሰረቱ የሚሆነው 16 ኦኬ ለ16ቱ ኮለንና ለመሰረቱ የሚሆነውን ነገር አስገብተናል ከዛ በኋላ ላሉት ደግሞ እንግዲህ እየታየ እንደ እግዚአብሔር ፍቃድ ያው ሁሉም ነገር እኛ እናስባለን የሚፈጽመው እግዚአብሔር ነው ቤቱን የሚሰራው እግዚአብሔር ነው ያው እኛ ምክንያት ነው እና አሁንም የመጣ ነው ምክንያት ለመሆን ነው ለመንገር ነው እንጂ የተፈቀደለት ሰው ነው የሚሰራው የሰማ የፈቀደለት እግዚአብሔር የፈቀደለት ሰው ሄዶ ሙሉን ወጪ አውጥቶ ሊሰራው ይችላል ግን እኛ ምንድነው ሳንናገር ከምንቀር ነግረን መልእክቱን ለማስተላለፍ ነውና ንገሩን ነው የሚለው የእግዚአብሔርም ቃል ለሌላው ሰው እንድንነግር ያዛልና እንደዛ ነው ያደረግነው አሁን ምንድነው ብረቱን አስገብተናል ያው እሱ እንዳለው መንበሩን አስገብተናል ፈርሳ ነው እንደውም መቃኛዋ መንበሩን ለማስገባት ስለሰፋ አፍርሰን ነው መንበሩን ራሱ ያስገባነውና እንደዛ አድርገን አስተካክለን መተናል አሁን አገልግሎት እንዳይቋረጥ ያንን ነገር አድርገን መተናል እንግዲህ በቀጣይ ያሰብነው አሸዋ ሲሚንቶ ጠጠር ድንጋይ ያው የሲሚንቶ ገና እንደዚሁ የምንጠይቀው ነገር ነው ጠጠርና አሸዋ እና ድንጋዩን ግን እዛው ያለው ገበሬው ወይም እዛው የሚኖረው ነዋሪ ከወንዝ ነው የሚያወጣው እና አንዱን ድንጋይ በ100 ብር ሂሳብ ነው የሚያወጡልን ማለት ነው አንዱን ድንጋይ በ100 ብር ሂሳብ ያወጡልናል ይጠርባሉ 100 ብር ነው የጠየቁን አሸዋውን እንደገና በመኪና 5 መኪና ነው አሸዋው 5 መኪና አሸዋ ነው ይደፋ የተባለው ጠጠሩ 2 መኪና ጠጠር ነው የሚያስፈልገው እሱን እንግዲህ ገበሬው ከወንዝ ነው የሚያወጣው እና ጠጠሩንም ያዘጋጁት ራሳቸው እዛው ነው እኛ እንግዲህ ምንድነው ያላቸው ያው በማዳበሪያ ሙሉትና የስኳር ማዳበሪያ አለ አይደል በዛ ሞልታችሁ በስኳር ማዳበሪያ ምን ያህል ነው የምታስከፍሉን ነው አሁን ጠጠሩን አሸዋውን ያው የሚሰራው እናንተ ቤተክርስቲያን ነውና የምትገለገሉበት እናንተ ናችሁና የእግዚአብሔር ቤት ነውና የጉልበታችሁም ዋጋ አያልፍም ግን ነገሩን ብለን ያው ድንጋዩን በ100 ብር ሂሳብ እንደሚያወጡልን ነገሩ አሸዋውንም እያወጡ ነው እንትኑንም ጠጠሩንም እያወጡ ነው እንግዲህ አሁን ወደ ቀጣይ ስራ ወደ ሁለተኛው ፌዝ ለመግባት የግድ መቆፈር አለበት ቤተክርስቲያኑ መፍረስ አለበት
እና ያንን ከማድረጋችን በፊት እኔ ምንድነው ያልኩት እቃው ተጠናቆ ይግባ። መጀመሪያ የሚሰራበት ማቴሪያል ይግባ። ለማፍረስ አንቸኩል። ይግባና አሸዋው ይበቃል ወይ፣ ጠጠሩ ይበቃል ወይ፣ ሲሚንቶ ይበቃል ወይ፣ ብረቱ ይበቃል ወይ የሚለውን ነገር አይተን አፍርሰን ስራ እንጀምራለን። ያው መሰረት መጣል ስላለበት መቆፈርም ስላለበት አንድ ላይ ወስነን ነው እንትን የምናደርገው እንጂ አሁን ማቴሪያሉ ሳይገባ እጃችን ላይ ምንም ነገር ሳይኖር ብረት ነው ያስገባነው። ገና አሸዋ ገና እያወጡ ነው። ምን ያህል መኪና እንዳወጡ እስካሁን አላወቅንም። ጠጠሩም እንደዛው፣ ድንጋዩም እንደዛው ወደ 4000 ድንጋይ ነው የሚያስፈልገው። አጠቃላይ ግም እንትኑን ቤተክርስቲያኑን ለማነጽ 4000 ድንጋይ ማለት በ100 ብር 400 ሺህ ብር ነው እንግዲህ የሚመጣው። ወደ 400 ሺህ ብር ለድንጋዩ ያስፈልጋል ማለት ነው። እና እንደዚሁ ለአሸዋውም ለጠጠሩም እንደዚሁ የሚሰጡን ኮስት አለ። እነሱ የሚሰጡን ኮስት እና እነሱን እየጠበቅን ነው። ግን አውጡና ጨርሳችሁ ስጨርሱ ንገሩን እና መተን ስራውን እናስጀምራለን ብለን ከነሱ ጋር ቀጠሮ ይዘናል። ያለው ነገር ይሄ ነው። አሁን ያለው የቤተክርስቲያኗ ሁኔታ ብረት ሙሉን አስገብተናል። ዙሪያውን ለቋሚ የሚሆን ከውጭ የሚቆመው ብረት ተገዝቷል። እንደገና ደግሞ ለኮለኑንና ለመሰረቱ የሚሆን ብረት ተገዝቷል። አሁን እንግዲህ ስራውን ለማስጀመር የቀረን ምንድነው? ጣውላ ያስፈልጋል፣ ሚስማር ያስፈልጋል። በእጅ ነው የሚቆፈረው። እንግዲህ መኪና አይገባበትም ቦታው ላይ። አሁን መቆፈሪያው መኪናው አይገባም፣ ገደል ስለሆነ ትንሽ አስቸጋሪ ስለሆነ ቦታው መኪና ስለማይገባ በሰው ኃይል ነው የሚቆፈረው። ለዛም ደግሞ ወጪ አለው እና እሱን ነገር ለማድረግ በአጠቃላይ ሂሳብ ሳሰራ ጓደኛዬ ሲሰራልኝ እነዚህ የመሰረቱንና ኮለኑን ጨርሶ ለማቆም 1,300,000 ብር አካባቢ ያስፈልጋል። አጠቃላይ ማለት ነው። ለሲሚንቶ፣ ለአሸዋው፣ ለጠጠሩ፣ ለብረቱ፣ ለድንጋዩ እንደዛ ያስፈልጋል እና አሁን ብረቱን አስገብተናል። እንግዲህ የጠጠርና የድንጋይ የአሸዋው ይቀረናል ስራ ለመጀመር ማለት ነው። እና እነዚህን ነገሮች እንዲያሟሉልን እኛ የምንፈልገው ባለፈውም እንደተናገርኩት ገንዘቡን አይደለም የምንፈልገው። እኛ የምንፈልገው ማቴሪያሉን ነው። ቤተክርስቲያኑ ተሰርቶ ማለቅ ስለሆነ የኛ ፍላጎት ማቴሪያሉን ገዝታችሁ ወይም ደግሞ የምታውቁት ሰው እንትን የምታደርጉልን ሰዎች ካላችሁ እኛ ቦታው ድረስ ጭነን ለመውሰድ አሁንም ዝግጁ ነን። በቤተክርስቲያኑን ለማሰራት ነው ተደጋጋሚ በዚህ ሚዲያ የቀረብነውና የምንፈልገው ማቴሪያሉን ነው፣ ገንዘቡን ሳይሆን የምንፈልገው ማቴሪያል ነው። አሁን ልጆቹ ልክ አሁን እነ እህተ ማርያም እንዳደረጉት የብረቱን ዋጋ ጠይቀን ነገርናቸው። ደብረ ብርሃን ድረስ ሄደን ዋጋውን ጠይቀን ነገርናቸው። እሷ ያሰባሰበችውን ገንዘብ ከወልደ ዮሐንስና አሁን ከእህቴ የተሰበሰበው ገንዘብ 195,700 ነበረ። እኛ ጨመርንና ሙሉ ብረቱን ገዝተን የተባለውን ብረት ገዝተን አስገብተናል። እናንተም አሁን ሲሚንቶ መግዛት የሚፈልግ ሰው የ5 መኪና አሸዋውን መክፈል የሚችል ሰው ወይም ደግሞ የጠጠሩን መክፈል የሚችል ሰው እዛው በሚሰሩት ሰዎች በሚያቀርቡት ሰዎች አካውንት ነው ገንዘቡ የሚያስገቡት እንጂ ከኛ ጋር ምንም አይነት አካውንትም የተከፈተ የለም። ምንም አይነት ገንዘብም የምንቀበለው የለም። የሚሆነው ማቴሪያሉን ነው እኛ የምንጠይቀው። ቤተክርስቲያኑ ቶሎ ለመጨረስም የሚረዳ ሰው ማቴሪያሉን ቢያቀርብልን ነው ብዬ ነው የማስበውና መልእክታችን ይሄ። በጣም ነው የማመሰግነው አዲስዬ። እንግዲህ አድማጭ ተመልካቾቻችን እንደሰማችሁት የእናታችን የኪዳነ ምሕረት ገዳም አሁን ባለው ስራውን ለማስቀጠል የሚያስፈልገው 1,300,000 ብር ነው። ለጠጠሩ፣ ለሲሚንቶ፣ ለድንጋዩ እንዲሁም ለሚስማር፣ ለጣውላ አሁን ለተባሉቱ 1,300,000 ብር አካባቢ ያስፈልጋል። ያ ማለት ግን በዚህ ብቻ ያበቃል ማለት አይደለም። ምክንያቱም ከዛ በኋላ መቅደሱ
የሚያልቅበት የራሱ የፊኒሽንግ ደግሞ ሌላ ደግሞ ጉዳዮች አሉትና ነገር ግን አሁን አንገብጋቢ የሆነው እነዚህ ነገሮች ናቸው። ሰው መቅደስ ገብቶ እያስቀደሰ አይደለም፣ ከመቅደስ ውጪ ነው ክርስትና የሚነሳው ስጋው ደግሞ የሚቀበለው ብለው በጣም ሲሪየስ ጉዳይ ስለሆነ እንግዲህ አድማጭ ተመልካቾቻችን በመላው ዓለም ላይ ያላቸው ይሄንን ነገር ምንድነው 50 ሎሚ ለአንድ ሰው ሸክም ነው ለ50 ሰው ግን ጌጡ ነው ይባላልና በተቻለ አቅም እንግዲህ ምንድነው የሚባለው ይሄ ተሰባስባቸው ወይም ለሁለት ለሶስት ሆናቸው ነገርን ማቅለል ይቻላልና የምትችሉትን ያቀማችሁን ጋን በጠጠር ይደገፋል እንደሚባለው ያቀማችሁን እንድታግዟቸው እንዲያው በእናታችን በኪዳነ ምሕረት ስም እማጸናለሁ። እኛው ንስሐ የምንገባበት ነው። እኛው ስጋው ደግሞ የምንቀበልበት የዘላለም ሕይወት የምናገኝበት ቤት ስለሆነ ማለት ነው። ስለዚህ ሁላችሁም እንግዲህ እዚህ ጋር የምታዩዋቸው የገዳሙ ይሄንን ስራ የሚያሰሩ ኮሚቴዎች ናቸው። ምናልባት እኔ አንድ ደስ ካለኝ ነገር አንዱ ምንድነው ይሄንን ነገር ማድረግ የምትፈልጉ ሰዎች ወደኛ አካውንት አይደለም እቃውን የሚያቀርቡ ወደሚሸጡ ሰዎች ወደ እነሱ ነው የምታስገቡት ያለው ነገር አለና ይሄ በጣም የሚያሳርፍ ነገር ነውና በጣም ደስ የሚል ነገር ነው። ስለዚህ አድማጭ ተመልካቾቻችን ይሄንን ነገር እንግዲህ እንደ ነጋሽ ሚዲያ አደራ እንላለን። ነጋሽ ሚዲያ እንደምታውቁት ብዙ ገዳማትን አድባራትን እንዲረዱ የሚያደርግ አብያተ ክርስቲያናትን እንዲታነጹ የሚያደርግ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ግንባር ቀደም የሆነ ትልቅ ሚዲያ ነውና እንግዲህ ነጋሽ ሚዲያ እስካሁን ያደረጋችሁት ነጋሽ ሚዲያን አምናችሁ ነው። ከዚህ በኋላም ያለውን ነገር እንግዲህ ነጋሽ ሚዲያ ከጎናቸው አብረው በመሆን ያቅማችሁን ሁላችሁም እንድትረባረቡልን በያው በእግዚአብሔር ስም በትህትና ጠይቃለሁ። ምናልባት ውስጣቸው የቀረ ነገር ካለ አንዳንድ ደቂቃ ሰጥቼ ፕሮግራሙን እንጨርሳለን። አቶ ተስፋሽ አንድ ደቂቃ ልስጦትና ምናልባት ቀረ የሚሉት መናገር የሚፈልጉት ነገር ካለ ለአድማጭ ተመልካቾች መልእክት አስተላልፉልን። ያ እንግዲህ የቀረ ነገር የለም። እኔ እንኳን ምናልባት አንድ መናገር የምፈልገው ነገር ምንድነው የክረምት ነው እየመጣ ያለው ጊዜው ክረምት ስለሆነ ምናልባት ማስቀደሻው በጣም ይቸግራቸዋልና አንዲት መቃኞ እንኳን ለመስራት በቆርቆሮ ቤት ብንሰራና እዛች ውስጥ እንኳን ገብተው መቆረብ መቀበል ቢችሉ ክርስትና ማስነሳት እንዲችሉ ቢደረግ እስከዛ ድረስ ቦታ የላቸውም። እቺን ነው ማስበው። ምናልባት እንግዲህ በዛ በሳር ቤት እንዴት አድርጎ ክረምቱ አይገፋም። ከዛ ወዲህ ደግሞ ቢጀመር ቶሎ አፍርሰን እንደው ቢቻል በሁለት በሶስት ወር ውስጥ የምታልቅ ትንሽ ነው። ትልቅ ቤተክርስቲያን አይደለም፣ ትንሽ ቤተክርስቲያን ነው። ባለ 8 ኮለን ማንም ትንሽ ናት። ቢቻል ማጠናቀቅ ቢቻል ተቻለ፣ ካልተቻለ ግን እስከዛ ድረስ ክረምቱ እስኪመጣ እንደው መቃኞ ነገር በቆርቆሮ ብንሰራላቸው የሚል ነው ሐሳቤ። በጣም እግዚአብሔር ያክብርልን። እውነት ነው፣ መጪው ክረምት ነው። በክረምት ደግሞ ለምንም ነገር የሚመች ነገር አይደለም። ለመኪና አይመችም፣ ለቁፋሮ አይመችም፣ ለብዙ ነገር አይመችም። መሰረታዊ የተባሉት ነገሮች እንደ እግዚአብሔር መልካምና ቅዱስ ፈቃድ ተሰርቶ ቢያልቅ ሌላውን ደግሞ በሂደት ይቀጥላል ነውና ትክክል ነው ጋሼ የተናገሩት ነገር። ስለዚህ እንግዲህ ያው በሳር ቤት ውስጥ ነው ያሉት። በቆርቆሮ ቢሆንላቸው ለሚያስቀድሱ ሰዎች፣ ለሚቆርቡ ሰዎች እንዲሁም ለአንዳንድ አባቶች ካህናት ማይሌት ሰዓታት የሚቆሙበትን እንዲሁም የሚቀድሱበትን በቆርቆሮ ቢሆን የሚል ነው። እንግዲህ ይሄንን በደንብ ትገነዘቡታላችሁ ብዬ ተስፋ አደርጋለሁ። አዲስ የቀረ የምትለው ነገር ካለ? እንግዲህ እኔ ቀረኝ የምለው ነገር ማመስገን ነው። ምስጋና ነው የሚቀረኝና እኔ በእውነት በማይገባኝ ቦታ እግዚአብሔር መርጦኝ በእንደዚህ አይነት ፕሮግራም ላይ እንድሳተፍ ስላደረገኝ እግዚአብሔርን አመሰግናለሁ። እናንተንም ስራዬ ብላችሁ የቤተ ክርስቲያን ጉዳይ የኛ ጉዳይ ነው ብላችሁ ሳትሰለችሁ በሶስትም ጊዜ ስንመጣ ሶስት ጊዜም እንደው በመልካም ፍቃድ ተቀብላችሁ ስላናገራችሁን የቤተ ክርስቲያኗን ችግር ስለገለጻችሁልን እጅግ በጣም አድርገን እናመሰግናለን። እንግዲህ አባ ያው እንደምታዩት ዛሬ ቦታውም ስላልበቃን ነው ወደዚህ ያላመጣናቸው እንጂ እንግዲህ ከመንዝ ቦታውን ወደ 380 ምናምን ኪሎ ሜትር አካባቢ ነው። እንግዲህ ከዛ ጀምሮ እንፈልጎታለን ለዚህ ጉዳይ ስንላቸው ያለመታከት ነው የሚመጡት። እውነት ለመናገር ያለመታከት አባ ዘውዱ ይባላሉ። የቤተ ክርስቲያኑ አስተዳዳሪ ናቸው። አምቦ ሜዳ ገብርኤልን ያሰሩ ናቸው። ባለፈውም እዚህ ከኛ ጋር ቀርበው ነበረ። አሁንም እንደገና ምን ገዶኝ ብለው ብረቱን ለመጫን ከኛ ጋር አብረው ወደዚህ ወደዛ ብለው ደክመው
ስንት ነገር አድርገው አሁንም እንደገና ደግሞ ወረቀት እንፈልግ ነበረ። የቤተ ክህነት ወረቀት ማጻፍ ነበረብንና እሱን ሁሉ ለማጻፍ እንደው ጉዳይ ብለው ሳይሰለቹ መተው አይዟችሁ ልጆቼ እያሉ እያበረቱን ነውና እሳቸውንም እንዲሁ አመሰግናለሁ። ሙሉ ክሩን ካሜራማኖቹን፣ ዳይሬክተሩን ሁላችሁን እጅግ በጣም አድርገን ነው የምናመሰግነው። እንግዲህ እግዚአብሔር የሰጣችሁ የተራዳችሁ ሁሉ እግዚአብሔር በበረከት ቤታችሁን ይሙላላችሁ። ደግሞ እንዲሁ ሰጣችሁ ጀምረን እንደገና ደግሞ ፍጻሜው አምሮ እንደዚሁ ሁላችንም ቆመን ቤተክርስቲያኗን ለመመረቅ ያብቃል። አሜን አሜን። በጣም ነው የምናመሰግነው። ምናልባት ስልክ ቁጥር ከዚህ በፊት የነበረውን እንዴት ነበረ እናንተን ኮሙኒኬት የሚያደርጉት የሚለውን ስልክ ቁጥሩን ብትናገርና እዚህ ከስር ይጻፋል። ብዙ ሰው በኔ ስልክ ነው የሚደውለው 0911 135385 0911 135385 ወይም ደግሞ 0922 53 95 98 0922 53 95 98 ተስፋዬ ደግሞ ያንተን አክልበትና እንደው አሁን ሰሞኑን የሥራ ሰዓት ስለሆነ አሁን ጾም ከተፈታ በኋላ እኔም ትንሽ ከበድ ስለሚለኝ ወደ ስራው ጠንከር ስለሚል አንተንም ደግሞ ኮንታክት እንዲያደርጉ ያንተን ስልክ ነገር ደግሞ አንተ ይሁን ያው መቼም ቀለል ለማድረግ አንዱ በስራ ሲያዝ አንድ ሰው አንድ ነውና በሐሳብ ቢረዳኝም በአካል ባይገኝ እንትን ማለት ይቻላል። ሚረዱን ሲኖሩ እቃውን ማቅረብ ይቻላል። እንግዲህ እኔም በፍቃድ እየወጣሁ ነው እንደዛ እንትን የምለው። የኔን ስልኬ 0913 73 44 46 ነው። በዚህ ቢደወልልኝ ያው እገኛለሁ ማለት ነው። የሚረዱ ሰዎች ካሉ በዚህ ደውለው ማቴሪያሉ የሚገዛበትን ከአዲስ አበባ ይቀንሳል ወደዛ ስንሄድ በዛ መልክ ቢሆን መልካም ነው እንላለን። እግዚአብሔር ይስጥልኝ ለረዱትም ለተራዱትም ለእናንተም ለሚዲያውም ለስቲዮም ሁሉ በሙሉ እግዚአብሔር ይስጥልን እናመሰግናለን እንላለን። አሜን አሜን። እናመሰግናለን። እንግዲህ ከታች በተቀመጠው ስልክ ቁጥር እየደወላችሁ እንድታገኟቸው እንድታወሯቸው በእግዚአብሔር ስም እንጠይቃለን። የእግዚአብሔር ቸርነት የድንግል ማርያም አማላጅነት አይለን። ይቆየን። ወስብሐት ለእግዚአብሔር። ሀገሩን ለበረከት ዘመኑን ለምህረት የሚለምኑ መነኮሳት ዛሬም በቅድስት ቤተ ክርስቲያን አሉ። የዓለም ዕውቀታቸውን ንቀው የሚሸጥ የሚለወጥ ጥሪታቸውን ጥለው የመነኑ ለሰው ልጅ ክፋት በአምላክ ምህረት እንዲተካ ሰርክ ያለማቋረጥ ስርየትን የሚለምኑ ዛሬም በበዓታቸው ተወስነው አሉ። በዓታውያን ከተማ ወጥተው አይሰሩም፣ እርሻ ወርደው እንዳያርሱ ሰላሙ አያስተማምንም። ስለዚህ ዘመን ቢከፋ ለማይጥለን ያለ ተስፋ የሙታንሳ ማር ቅዱስ ሚካኤል አንድነት ገዳም መናንያኑ እንዳይበተኑ ለሰውነታቸው ማረፊያ ለቅጥራቸው ደግሞ ወሰን እንዲሆናቸው በዓታቸውን እንገንባ። በዘላለም ሕይወት ጌታችንን ለመምሰል በሁዳዴው በፍጹም ጾም ጸሎትን እንዳንዘል በዚህ ዘመን ሐኪም ለማይደርስበት ክፉ በሽታ ዓለም ለነጠቀችን ሁሉ አሳይታ ከሰጠ የማይነሳ ስንነግረው ለማይረሳ የድንግል ማርያም ልጅ መባችን እንዳይረሳ በእናቱ ቤት ለልባችሁ ማረፊያ ቅዳሴ ጾም ጸሎት ለአካላችሁ ማቆያ የተጠናቀቀ የሱባኤ ቤት ተዘጋጅቷል። በሰሚነሽ ኪዳነ ምሕረት ሁሉም ሰላም ይሆናል። የበረታችሁ በዋሻ ዘግተን ለሱባኤ ያልሆነልን በደርሶ መልስ ለሰንበት ጉባኤ ኑ ወደ ሰሚነሽ ኪዳነ ምሕረት ገዳም አብረን እንጓዝ። መብልዐ ጽድቅ በዚህም እግዚአብሔር አለ። አይገርምም? ሁሉ የሱ ስፍራ ነው። አሁን የምንገኘው በጅማ ሀገረ ስብከት ጎማ ወረዳ ሊሙ ደብረ ሰላም መድኃኔዓለም ነው።
መምህር አድነው ያፈረሱት ቤተ ክርስቲያን ለአገልግሎት ቢመጡ አገልግሎቱን የሚመጥን አይደለም ሕንፃ ቤተ ክርስቲያኑ። መድኃኔ ዓለም በዚህ አይከብርምና ለእርሱ የሚገባውን ክብር ሰጥተን ቤተ ክርስቲያኑን እናንጽና ግድ የለም የነበረውን እናፍርሳሉ። ማንን በማመን? መድኃኔ ዓለምን። ከዛስ የተዋህዶ ልጆችን በመተማመን በጣም ስቅቅ የሚያደርገን ቅድም እንደተባለኛ ደሳሳም ይሁን ምን በሞቀ ቤታችን እናድራለን። እናታችን አባታችን ውጭ በብርድ እያደሩ ነው። እነዚህም ቤተ ክርስቲያን ስቅቅ የሚያደርገን እንሰራለን ብለን አፈረስን። አባቶች በሰጡት ይዞታ የነበረ የተሰራ መሬት በአይጥ በምስጥ በምናምን ፈራረሰው ወደቀ። የተሻለ እናደርጋለን ስንል ያው የአቅም ውስንነት የዚህ ያለው የኑሮ ውድነት ስላገደን አሁንም እኛ በጣም ውስጣችን የሚበላን አሁን በጣም አቅማችን በማነሱ እገዛ እንፈልጋለን። ጊዜው 1969 ነው። የሚባርከን ታቦት ያስፈልጋል ብለው በክርስትና የበረቱ የተዋህዶ ልጆች ህብረት ፈጥረው የሊሙ ሻይ ደብረ ሰላም መድኃኔ ዓለም ቤተ ክርስቲያንን ተከሉ። እነሆ በአገልግሎት ብዛት መሰረቱ ፈርሶ ጉልላቱ እንዲህ ወድቋል። ውሃ መሰረታዊ ነገር ነው። የአብነት ትምህርት ደግሞ ለቤተ ክርስቲያን መሰረታዊ ነገር ነው። ትክክል ነውና አሁን እነዚህ ልጆች እስካሁንም የተማሩትም አሁንም ያሉትን የሚያድሩበት የምታዩት ነው። መቃብር ቤት ነው የሚያድሩት። ያው አወራ ነው ገብታችሁ ብታዩት ምንም ጥርጥር የለውም። ይሄንን አወራ ነው። እዚያ ነው የሚማሩት። የሚያድሩበት አፈር ነው። ቢያንስ እንኳን መጠለያ አሁን ማታ ማታ እንደምታዩት በዚህ ዝናብ ይመጣል፣ ውሽንፍር ነው የሚመታቸው። ቁጭ ብሎ የሚማሩበትን ትምህርት ቤት ቢሰራ እጅግ የተሻለ ነገር ነው። የተዋህዶ ልጆች በውጪም በውስጥም ያላችሁ ይህ ደብር ታላቅ የበረከት ስፍራ ነው። እመኑኝ፣ የሰራችሁት ይባረካል፣ የጠየቃችሁት ይመለሳል። የቦታው ተአምር በሰው ልጆች እጅ ሥራ አጥር የለውም። ባለቤቱ ግን በተፈጥሮ ጫካ ዙሪያውን አጥሮ ቤቱን ይጠብቃል። ቤቱ ደግሞ ፈርሶ የኛን በረከት ይጠባበቃል። የለመነው እንዲመለስ የጠፋብን እንዲገኝ የመድኃኔ ዓለምን ለመድኃኔ ዓለም እንስጥ።